እኔ ባዴ ተረትቻለሁ። ማንንም አልሰማም። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ጥሩ የኔ ውሳኔ አባቴ ውሳኔ ያልክ እኔን አታታለኝ። አንተ እኮ በጣም ትልቅ ልጅ ነህ። አደይ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገር አላደርግብሽም። ከዴቭ የፍቅር ጥያቄ የቀረበላት አደይ የፍቅር ጥያቄውን መቀበል ባለመቻሏ እዛ ቤት መኖር እንደማይፈልግ ከዚህ በኋላ አይኔንም አታዩም በማለት ሻንጣውን ሸክፎ የተነሳው ዴቭ ዛሬ አደይ ሀሳቧን ስለቀየረች ዴቭም ጉዞውን ሰርዞታል። ታዲያ ቤት ውስጥም ስለሚከናወኑ ድርጊቶች እህቱንና ፍቅርንም ልክና መልክ አስይዟቸዋል። ተጎንብሰው አደይን ይቅርታ እንዲጠይቁም አስደርጓቸዋል። ኤላና ለምለም ሌላ ፈተና ውስጥ ገብተዋል። ኤላ ወደ ውጭ ሀገር ጉዞውን እንደማይሰርዘው ሊሄድ እንደሆነ ቁርጥ ሆኗል። ታዲያ በዚህ ለምለም እጅግ በጣም ተበሳጭታና እያለቀሰች ቤቱን ለቃ ወጥታለች። ጎዳና ለጎዳናም እየተንከራተተች ትገኛለች። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ ሰራተኛዋ አደይ ክፍል 40 ይዤላችሁ መጥቻለሁ። ሊዲያ ወንድሜ በጣም ታሳፍራለህ። ከሰራተኛ ጋራ እንዴት የፍቅር ግንኙነት ትጀምራለህ? ደግሞ ይህንን ዳዲ ሲሰማ ራሱ ምን ይሰማ ይሆን እያለች ወንድሟን እየተቆጣች ነው። ሊዱ በቃሽ በማለትም ዝም እንድትል ሲያስጠነቅቃት ነበረ። እሺ በኋላ ታገኘዋለህ፣ ሁሉንም እናየዋለን እያለች ነበር። ዴቭም አታስቢ አደይ፣ ሁሉንም ነገር እኔ አስተካክለዋለሁ እያላት ነበር። ኤላና ለምለም ጉዞ ላይ ናቸው። በዚህ መካከልም ስለ አደይ ጉዳይ አንስተው ነበር። ባርኮት ትቷት ሄደ። አዎ ቤዛ መጣችና እንግዲህ በመካከል እንደዚ አይነት ነገር ተፈጠረ። ደግሞ አደይ ጥሩ እድል ነው የተፈጠረላት። ዴቪ ይወዳታል፣ ባርኮትን ደግሞ ብዙም አትወደውም ነበር። እንደ ወንድሟ ነው የምታየው እያለ ነበር። ለምለምም ቢሆንም ግን ባርኮት ጥሩ አልሰራም፣ ደግሞ ቤዛ የምትሆን ሴት አይደለችም እያለች በወሬያቸው መካከል ኤላ የሆነ ቦታ እንደሚሄድ ይነግራታል። የት ነው የምትሄደው አለችው። ኤላ ግን አልተናገረም፣ ምክንያቱም የውጭ ሀገር ጉዞውን ሊያስተካክል ስለነበረ ይህንን ለለምለም አልነገራትም ነበር። ለማንኛውም በኋላ ነግርሻለሁኝ ስመለስ በማለት ተሰናብቷት ሲሄድ እሷ በግራ መጋባት ስትመለከተው ነበር። በእርግጥም ለምለም ተጠራጥራለች። ፍቅር በአደይና በዴቭ መካከል ያለው ግንኙነት እጅግ በጣም አበሳጫት። መኝታ ክፍል ቁጭ ብላ ተንሰቅስቃ እያለቀሰች ነው። በዚህ ሁኔታ እያለች ሊዲያ ትመጣና ምን ሆነች ነው ያለቀሽው ትላታለች። መቼም በዴቭ ምክንያትና በአደይ ነው አይደለ? እሷም አላለቅስኩም በማለት ሽምጥጥ ታደርጋለች። እያዩሽ አይደለም እንዴ? ለማንኛውም አሁን አንቺን ፈልጌ ሳይሆን ከኤላ ሊሄድ ስለሆነ አብረሽኝ ትሄጅ ከሆነ ትላታለች። ፍቅርም ምን ብዬ ነው ደግሞ ከሱ ጋር የሚሄደው? እኔ ስለ ዴቭ እንጂ ስለ ኤላ አይመለከተኝም አለቻት። ፍቅርም መቼም ቢሆን ኤላ ያንቺ ሊሆን አይችልም፣ ምክንያቱም ከለምለም ጋራ ከድሮ ከልጅነታቸው ጀምሮ ፍቅረኛሞች ስለነበሩ አንቺ ከስር ከስር ማለቱ ምን ያደርግልሻል? ሊዲያም እባክሽን ለምለም ስለመጣች ነው የበለጠ አሁን ፊቱን እየዞረብኛለው፣ ለእሷ የሆነ ነገር መላ ፍጠሪ እያለቻት ነው። እኔ ምን አገባኝ ስለ ኤላ ስለ ዴቭ እንጂ አይመለከተኝም፣ ክፍሌ ለቀሽ ውጪ በማለት ክፍሏን ለቃ እንድትወጣላት ታደርጋታለች። አደይ ከኩሽናዋ ጋር ሆና ምግብ እያበሰለች ባለችበት ሰዓት ሊዲያ ትመጣና አንቺ ትላታለች። አንቺ ሳይሆን ስሜ በትክክል አደይ ነው፣ አደይ ብለሽ መጣራት ትችያለሽ። በአንድ ጊዜው ከሰራተኝነት ወጥሽ እመቤት ሊሆን አልሽ እኮ፣ ከወንድሜ ራሱ ረጂ ምን ያንጠለጥልሻል ከሱ ላይ እያለቻት ነው። አደይም ሁላችንም እኩል ነን፣ ለማንኛውም ግን ወንድምሽ እሱ የፍቅር ጥያቄ አቀረበልኝ እንጂ እኔ ምንም ያደረግኩት ነገር የለም። ሊዲያም ተበሳጭታ ያቺ ፍቅር ናት ልክ የምታስገባሽ እያለች ኩሽናውን ለቃ ትወጣለች። ፍቅር የተለመደ ቀረርቷን ምንድነው ስጠራሽ አሰሚም ውሃ ሙቄልኝ ያልኩሽ አይደለ እያለች በቁጣ እየተናገረቻት ነው። ይቅርታ ፍቅር ረስቸው ነው፣ አሁኑን አሞቅልሻለሁ በማለት ወደ ኩሽናዋም ትመለሳለች። አደይ ወዲያውኑ ዴቭ ጩኸቷን ሰምቶ ይመጣና ምንድነው ይህን ያህል ጩኸት? ምን እያደረግሽ ነው ይላታል። ምን ነው የተጣራሁት እሷን ነው፣ አንተን ተሰማህ አለችው። በጣም እንጂ ይሰማኛል፣ ከዚህ በኋላ አደይን ስትናገሪ እንዳልሰማሽ በማለትም ያስጠነቅቃታል። ታዲያ ፍቅርም ደግሞ ለዛች ውሻ እያለች እየተሳደበች ነበረ። ማናት ውሻ አላት ዴቭም ኮስተር በማለት አይ ወዲህ ነው አለች ለማስተባበል እየሞከረች። ባርኮት ደውሎልሽ ነበረ በማለትም ይጠይቃታል።
ፍቅርም ለባርኮት በአደይና በዴብ መካከል በተፈጠረው ግንኙነት እንደነገረችውና በዚህም ስህተት እንደሆነ አሁን ማቆም እንዳለባቸው ባርኮት ነግሮኛል በማለት ለዴብ እየነገረችው ነበር። በፍጹም ባርኮት ይህንን ሊል አይችልም አላት። አዎ ብሎኛል። አደይ ማለት የቤታችን እንግዳ ሰው ናት። እባክህ ዴብ የተሳሳተ መንገድ እየሄድክ ነው፣ ካሁኑኑ ማቆም አለብህ እያለችው ነው። ዴብ ግን የፈለገሽን በይ፣ አደይን በጣም የምወዳትና የማፈቅራት ሴት ናት፣ ምንም ብትይኝ አልሰማሽም ይላታል። የዚህን ጊዜ ምከረው እምቢ ካለህ መከራ ይምከረው አለችና ተረተች። ለም ብቻዋን ሳሎን ተቀምጣ ምንድን ነው ኤላ በሰላም አይደለም እንዴ? ስልክ ማያነሳው ምን ሆኖ ነው እያለች እየተዟዟረች ባለችበት ሰዓት ወዲያውኑ ኤላ ይመጣል። ታዲያ ምን ሆነ ነው? የተፈጠረ ችግር አለ ወይ? ስልክህን ደጋግሜ ስሞክርልህ አይሰራም ነበር አለችው። ለልዬ በጣም ይቅርታ ደብሮኛል፣ ለማንኛውም አሁን ገብቼ መተኛት አለብኝ፣ ምንም የተፈጠረ ነገር የለም በማለት ትቷት ወደ መኝታ ክፍል ይገባል። በታዘዘችው መሰረት ከኩሽና ውሃ ጥዳ ቆማለች። ታዲያ ወዲያውኑ ዴቪ መጣና አደይ እየናፈቅሽኝ እኮ ነው፣ ለደቂቃና ለሴኮንድ እንኳን አንቺ ስትለይኝ አልቻልኩም ይላታል። ምን ነው አብረን እየዋልን እያድርን እንዴት ልናፍቅህ እችላለሁ? ለማንኛውም ይሄ የጣድሹ ውሃ ምንድን ነው ይላታል። ፍቅር ጣጅልኝ እንዳለቻትም ተነግረዋለች። ወይ ጉድ፣ አንቺን ለማሰቃየት የሆነ ያልሆነውን መፈጣጠር ጀመረች ማለት ነው እያለ ነበር። የክፋት ወጥመዷን ያዘጋጀችው ፍቅርም ጫማዋን ሶፋ ስር በመክተት ሙቀዋውን በምታቀብልበት ሰዓት አደይ ይኸው ጫማዬ ውስጥ ገብቷል አውጭልኝ ትላታለች። ጫማውን ለማውጣት ጎንበስ በምትልበት ሰዓት የፈላውን ውሃ እላዋ ላይ ትደፋባታለች። ምን አደረግኩሽ ግን? ለምንድን ነው እንደዚህ የምታደርጊው አለቻት። እንዴት ጫማውን አውጭልኝ አልኩሽ እንጂ ሶፋ ማን ወዝውዣለሽ እያለች እየተሳደበች ነበረ። አደይም ቆይ ምን ባደርግሽ ነው ግን እንደዚህ ስቃይን ያበዛሽው አለች። ተነሳችና በጥፊም ደረገመቻት፣ ጉሮሮዋንም አነቀቻት። ወዲያውኑም ሊዲያና ዴብ ተከታትለው ይገባሉ። ምንድነው የተፈጠረው? አደይ ቆይ እስኪ ምን ሆናችሁ ነው እያለ ሳለ አታያትም እንዴ አንቃ ልትገለኝ አለች አጅሪት። ዴም ከተቀመጠችበት ተነስታ ለዚህ ስራዋ ቃል የለኝም እንካ ይሄው እጄን ይጌው በማለት እጇን ታሳየዋለች። የዚህን ጊዜ ዴብ በጣም ተበሳጨ። ምን ማለት ነው ተቃጥለሸለ በማለት ዴብም በጥፊ ጠፈጥፋት ገባ። ጉሮሮዋንም አንቆ አስለፈለፋት። እባክ ዴብ ልቀቀኝ በማለት እየተማጸነችው ቢሆንም እሱ ግን በቀላሉ ሊለቃት አልወደደም። ሊዲያም እባክ ልቀቃት እያለች ልትገለግል ብትሞክርም አንቺም ያውነሽ በማለት ይጮህባታል። አደይም እባክ በእጅህ ሰበብ ትሆናለች ልቀቃት እያለችው ነበር። ታዲያ ሁለታቸውንም አስጎንብሶ አደይን ይቅርታ እንዲጠይቁ ያደርጋቸዋል። ኤላ ደብሮት መኝታ ክፍል በተቀመጠበት ለምለም ትመጣና ምን ሆነ ነው ትለዋለች። ወዲያውም ካጠገቡ ፓስፖርቱ ተቀምጦ ትመለከተዋለች። እንዴት ልትሄድ ነው እንዴ አለችው። አይ ትማሌድም ለሊ አላት። አትዋሸኝ፣ ከዚህ በኋላ መደባበቁ አስፈላጊ አይደለም። በቃ ውሳኔህን አከብርልሃለሁ። አባትህ ና ብለው እያስገደዱህ አይደለ? ኤላም ምንም ማድረግ አልችልም፣ በጣም ይቅርታ፣ ቅድም እንዳልነግርሽ ስሜትሽን እጎዳዋለሁ ብዬ ነው አለ። ታዲያ የዚህን ጊዜ ለምለም አባትህ ግን የራሳቸውን ህይወት እየመሩ ለምንድን ነው በአንተ እንወስንልህ የሚሉት? አንተ እኮ ትልቅ ሰው ነህ፣ ሁሉንም በራስህ መወሰንና ምርጫህን መኖር መብትህ ነው አለችው። ይቅርታ ለሊ፣ በአባቴማ አትምጭብኝ አላት። ፈለግህን ማድረግ ትችላለህ፣ ከዚህ በኋላ አይመለከተኝም በማለት ፓስፖርቱን ላዩ ላይ ወርውራለት ትወጣለች። ታዲያ እሱም ለሊ እያለ ቢከተላትም እሷ ግን ልትሰማውም አልወደደችም። ዴቭም ሊዲያና ፍቅርን አስጎንብሶ እያስለፈለፋቸው ይዟል። እንደውም ስትታሰሪ በኋላ ታገኘዋለሽ በማለት እህቱንም ያስፈራራታል። ኦማይ ጋድ፣ እስራት ከሚመጣብኝማ አደይን ይቅርታ ብጠይቅ ይሻለኛል በማለት ይቅርታ እንድትጠይቅም ያደርጋታል። ፍቅርም እንደዚሁ አደይ ከዚህ በኋላ በአንቺ ላይ ምንም ነገር አላደርግም በማለት ቃል ትገባለች። በመጨረሻም አደይ እኔም ቢሆን እስካሁን ላስቀየምኩሽ ነገር ይቅርታ ይላታል። አደይም በጣም አመሰግናለሁ ዴብ ይላታል። በእኔና ባንቺ መካከል ምንም አይነት ምስጋና አያስፈልግም። ደግሞ አንቺ ከዚህ ሰይጣን ሴት ጋር መኖር የለብሽም አይገባሽም ይላታል። እንደውም አሁን እዚህ ቤት ውጭና እኔና አንቺ የምንኖርበት ዓለም እንፍጠር አደይ ፍቃድሽ ቢሆን ይላታል። የዚህን ጊዜ ቆይ ላስብበት አለችው። እሺ አስቤበትና ንገሪኝ
ብሏታል። እሷ ላደረክልኝ ውለታ ሁሉ በጣም አርጌ አመሰግናለሁ። አይ በእኔና ባንቺ መካከል ምስጋና የሚባል ነገር የለም። ለማንኛውም አሁን ሆስፒታል ይዤሽ ልሄድ በማለት ወደ ሆስፒታል ይዟት ይሄዳል። ዴቭ አደይን ከሆስፒታል ወስዷት እየመለሳት ሳለ አሁን እንዴት ነሽ እያላት ነው። አንተ ስላለህልኝ ከብዙ ነገር ጠብቀኛል፣ የኔ መኖር ከምን አድኖሻል እያላት አንዳንድ ነገር እያወሩ ነው። ታዲያ እጅሽን እስከሚሻልሽ ድረስ አንድም ነገር እንዳትሰሪ፣ ካልሆነም ደግሞ ለምለም ትምጣና ታግዝሽ አላት። እንደውም አሁን ለምለምን ሄጄ ማውራት አለብኝ። ዴቭም እሺ በቃ አብረን እንሄዳለን በማለት ወደ እነ ኤላ ቤት አብረው ጉዞ ይጀምራሉ። እቅዷና ጥረቷ ያልተሳካላት ፍቅርም መኝታ ክፍል ሆና መንሰቅሰቁን ተያይዘዋለች። ለም ኤላን ተሰናብታ ልብሶቿን በሻንጣ ጠቅላ ወደ እነ ባርኮት ቤት መጥታለች። ታዲያ ስትመጣ ሳሎን ማንንም አላገኘችም። ማንም የለም እንዴ እያለች ሶፋ ላይ ተቀመጠች። ወዲያውኑም ሊዲያ ትመጣና አንቺ ደግሞ እዚህ ምን አባሽ ትሰሪያለሽ እያለች ነበር። አደይ የት ሄዳ ነው በማለት ጥያቄዋን ስታስከትል እሷም ኤላ የት ሄዶ ነው አለቻት። ኤላ ቤት እንደሆነም ትነግራታለች። ይህን ጊዜ ነው እንዴ በማለት ወደ ኤላ ለመሄድ ዝግጅቷን ታደርጋለች። ኤላ ፓስፖርቱን ይዞ እየተመሰለሰለ ባለበት ሰዓት ወዲያውኑ አደይና ዴቭ በር አንኳኩቶ ይገባሉ። ምን ነው ለምለም እናንተ ጋር አልመጣችም እንዴ በማለትም ይጠይቃል። ታዲያ ለምለም ጋር አልተገናኘንም፣ እኔና አደይ ከወጣን ቆየት ብለናል። ኤላም እባክሽን አደይ ለምለምን አደራ ይላታል። ምን ነው የተፈጠረ ችግር አለ እንዴ ተቀያይማችሁ ነበር እንዴ በማለትም ይጠይቃሉ። አይ ምንም የተቀያየምነው ነገር የለም፣ ለማንኛውም ግን አሁን ከናደይ ልሄድ ብላ ነው የመጣችው ይላል። እንግዳውስ መሄድ ይኖርብኛል አለች አደይም። አብረን እንሄዳለን ብቻሽን አትሄጂም አለ ዴቭ። አይ ችግር የለውም ዴቭ፣ እኔ መሄድ እችላለሁኝ፣ አንተ መቆየት ትችላለህ። አደይም ተነስታ በምትሄድበት ሰዓት አደራ ብሎ እያስጠነቅቃታል። እባክሽን ለምለምን ጠብቂያት እሱ እስከሚመጣ ድረስ እያላት ነበር። ችግር የለውም በማለትም ወደ ቤቷ ትመለሳለች። ለምለምም እዛው ሶፋዋ ላይ ሆና አደይን እየጠበቀች ባለችበት ሰዓት ፍቅር ትመጣና ደግሞ አንቺ ምን ትሰሪያለሽ፣ ለዛውም ደግሞ ልብስሽን ይዘሽ እያለቻት ነው። እኔ ለማንኛውም አደይን ፈልጌ እንጂ አንቺን ብዬ አይደለም የመጣሁት። ፍቅርም ይህ እኮ የኔ ቤት ነው፣ የድሀ መሰብሰቢያ አይደለም፣ እሷም እንዳንቺ ሰራተኛ ናት፣ ምኗን ተጠብቂያታለሽ ትላታለች። በቃ ቤትሽ ነው ይወጣልሻል በማለት ሻንጣዋንም ይዛ ጉዞ ጀምራለች። ለምለም ኤላም በመካከላቸው የተፈጠረውን ነገር ለዴቭ እያጫወተው ነበረ። ሀሳቡን እንዴት እንዳልቀየረም እየጠየቀው ነው። አባቴ ግዴታ ና ብሎኛል፣ እዛ ደግሞ መሄድ ይኖርብኛል። እናም አደራ ለምለምን ላንተ ሰጥቻለሁ፣ ባርኮት ቢኖር ለሱ ነበር አደራውን የምሰጠው። ዴቭም እንዴት ከፍቅር ጋር ሊስማሙ ይችላሉ? ሌላውስ ቀላል ነው ይለዋል። በቃ አሁን ተጨማሪ ሰራተኛ እንዳስፈለገህና በየወሩ ደሞዝ እየከፈልካት እንደሆነ አድርገህ አሳምናት አለው። ዴቭም በቃ ችግር የለውም ብዙ አትጨናነቅ፣ ይኸው አደራህን ለመወጣት ዝግጁ ነኝ በማለት ቃል ይገባለታል። ለማንኛውም በኋላ እደውላለሁ፣ አሁን መሄድ ይኖርብኛል በማለት ኤላን ተሰናብቶት ይወጣል። ለምለምም ቤቱን ለቃ ወጥታ ጎዳና ለጎዳና እየተምሰለሰለችና እየተንከራተተች የምትገባበት ግራ የተጋባችም ትመስላለች። በየመንገዱ አንዴ ትቆማለች፣ አንዴ ትሄዳለች። ኤላ ብቻውን ባለበት ሰዓት ወዲያውኑ ሊዲያ ትመጣለች። እንዴት መጣሽ እያላት ነው። ለምለም እኛ ቤት ስለነበረች ብቻህን ይደብረሃል ብዬ ነው የመጣሁት። እርግጥ ደብሮኛል፣ ትክክል ነሽ ይላታል። ምን ነው ለምለም ናት እንዴ ያስደበረችህ? አይ የደበረኝ በራሴ ችግር ነው፣ የራሴ ምክንያት ነው። እኔ እያለሁማ ሊደብርህ አይገባም እያለችው ነው። አዎ አንቺ ባትኖሪ ማንፈታ ያደርገኝ ነበር፣ ደግሞ ንቀ በልክ ብታደርጊው ደግሞ እንዴት ደስ ይል ነበር። ማንና እኮ አለች። ለምለምና አደይን በደንብ አታናግራቸውም። እነሱማ ልካቸውን ማወቅ አለባቸው፣ ከኔ ጋራ እኩል ካልሆንኩ ይላሉ። ለምን የሰውን ልጅ ገንዘብ ከምትሰጩ ይልቅ ደስታ ብትሰጩ የበለጠ ያስደስተዋል። በተለይ አደይ ደግሞ ፈገግታን ብታሳያት የበለጠ ያስደስታታል አለችው። ለማንኛውም የእነሱን ስም አትጥራብኝ አለችና ተለጠፈችበት። ይህን የምትለጣጠፊበትን ነገር አልወደድኩልሽም። ለማንኛውም አሁን ጥሩ ስሜት ላይ ስላልሆንኩኝ ከማስከፋሽ ቤቱን ለቀሽ ውጭ ይላታል። ኤላ ቤት ተነስታ ወደ እነ ፍቅር ቤት እየተመለሰች የነበረችው አደይም መንገድ ላይ ደመቀና ንጉስ አግኝተዋታል። ሁላቸውም የተገናኙበት አጋጣሚ በትክክልም ሲጠብቋት እንደነበርና
ነግሯት የፈለጉት ነገር እንዳለ ያስታውቃል። እንግዲህ የዛሬው ሰራተኛዋ አደይ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰቡን አመሰግናለሁ።